እና ባለፈው እንደተናገርኩት የነበረ ስለ ትዳር ምናምን እንዳትጠይቁኝ ከአሁን በኋላ ስለ ሴት ምናምን ብዬ ነበርና አሁን በምን እንገናኝ ነበር ያልኳችሁ? ስራና ስራ ላይ እንገናኝ ብያችሁ ነበርና ስራና ስራ ላይ ይኸው ከጀርባ አርግቼላችኋለሁ፣ አስቀምጬላችኋለሁ ያረስኩ እና ስራ ያስከብራል። ስራ ደስ ይላል። ሰው ጋር እኩል ቢሆንም እኔ ኪሴ ባይገባም ግን በጣም እያዘንኩ ነው። በጣም ያሳዝነኝ። ምክንያቱም ራስ የቻለውን ቤተሰቡ ራሱን የሚሰራ ሁሉ ነገር ባይችል አቅም ሲደክም ለሰው አጋዥነት ሰጥተው እኩል ቤት መግባት ማለት ይሄ ከሞተ በታች ከኖረ በላይ መሆኑ ነው። ከነዋሪ በታች ከሞተ በላይ መኖር ማለት ነው እና በጣም የሚያሳፍር ነገር ነው። ይሄ ምን ማጣት ነው? የሰው ማጣት፣ የልጆች አለማወቅ፣ የቤተሰብ አለመስማማት ችግር። ለምሳሌ እህት ወንድም ልጅ ምናምን አሉ ራሳቸውን ችለው ወጥተው የራሳቸውን ሲኖሩ ቤተሰብ ደግሞ አያት ምናምን የሚባል ነገር እናትና አባት ደከሙ ሰው እጅግ ያ ያሳዝናል። ቢቻል ልጅ እናትና አባት ከሆኑ የራሱንም እየሰራ ለእናት አባትም እየሰራ ራስንም እያሸነፈ እናትና አባትንም እናትና አባትን ድጋፍ አድርጎ ለነሱም እየሰራ መኖር ነበረበት። ያልሆነም አጣን። እኔ ደግሞ በሚገባኝ ቋንቋ በሚገባኝ ነገር ልጄን አምጥቼ አስቀመጥኩላቸው እና እሱ ሲያድግ ለምሳሌ ዛሬ አሁን 6 አመት እንደዚህ 12 አመት ገና 3 ምናምን ይቀረዋል። በ15 በ16 ነገ 10 አመት ሆኜ ነው እርሻ የጀመርኩት። እግዚአብሔር ያውቃል የሚባል ነገር እኔ አሁን ሞፈርና ቀንበር ይዤ ነበር ሳርስ ነበር። ግን ለማንኛውም ልጅ በአባት ነው የሚወጣው እና ልጅም ጠንከር ያለ ልጅ ነው እና አስቻለሁ ይሰራል። ደግሞ አሳርሼው ያለማምጄዋለሁ ሄጄ ማለት ነው። በአካል አለማምጄው አሳይቼው አሰርቼዋለሁ። እንደ ነጭ ወጥ እንጀራ መጋገር ጀመረ። ጠፍቶ እንጀራ እየጋገረ ነው እንጂ ማለት ነው። ደስ ሲል ሀበሻው ገብቶ የሀበሻን ሲሰራ ሰው እዚህ በቃ ስራ ላይ መሳተፍ ያለ ስራና ስራ ነው ሰው የሚያከብርና እዛ ነው ስራ ስር ላይ የቆየሁት። ምን ለማለት ነው የፈለኩት እኔ በስራ እንገናኝ ሁሌ በተቃራኒ የሆነ እዚህ ጋር እንደዚህ ሆነ እዛ እንዲህ ተለበሰ እዚህ ጋር እንደዚህ ተናድጄ ምን ነበር ያልኩት እና በጋብቻ ምክንያት በጦርነት ምናምን እየተባለ አከሌ በግድያ በመበለት እዚህ ጋር የትኛውን አብረን ለመኖር ነው? የትኛው ትዳር እና እንዴት በእንደዚህ አይነት ነገር በፍቅር እንገናኝ? አዎ ትክክል። በፍቅር አፈናቅለን ቢሆን የማይፈነቅል ድንጋይ እንፈነቅላለን። አፈናቅለን ቢሆን በፍቅር እንገናኛለን። ያም ደግሞ ምንድነው አንተ ዳር ያልወጣም ዳር መሬት ታቦ ማሳም ይሁን ምንድነው የተወለደበት ማሳም ትዘራበታለህ ያበቅላል። ማነው እንደውም የሚገለግል እዳር ወጥተህ ያንን እዳሪ ወደ ማሳ ቀይረህ ሁሌ አመት ልትገለገልበት የምትችል እድለኛ ስትሆን ነው። ያ ደግሞ ምንድነው አልሆን ካለ እዳሪ ሲጠፋ ማሳውን ትይዝና አፈናቅለህ ከሰውም ፈንቅለህ ከምንም አፈናቅለህም ቢሆን ታርሳለህ። ምንድነው እርሻ ደግሞ አዋቂ መሆን ነው። እርሻ በደንብ አባቱን ይፈልጋል። ሲታረስ ደግሞ ሰብል በደንብ እንዲሰጥ ያደርጋል። ስለዚህ አንድ ዳይሬክትን ብቻ አንያዘው ብለን ተጣልተንበት ነበር። እኔ በጣም ከልቤም አላጠፋውን ወንድሜን ሂድ ብዬ ሰድቤው ነበር። አንተ ባለጌ ነህ፣ በስብስ ነህ፣ ምንድን ነህ ምናምን ብዬው ግን ከልቤ እወዳለሁ። እኔ ቢሆንም ቂም ነው እና እንደዚህ ነበር። ያንን ደግሞ በተግባር ለማሳየት ስንገባ ስራ ማንም ያውቃል። ስራ ደግሞ ለስራ እንቅፋት የሚሆነው ነገር ነው።
እንቅፋቶችን ደግሞ ተው ብለህ ለማሳየት ስትገባ እንደዚህ በተግባር ስታሳይ ደስ ይላል። እነሱም ደግሞ ለማግኘት ምንድነው ሰው ምርቀኛ ነው። ምርቀኝነቱን ትቶ ወደ ስራ ተግባር ለመግባት የሚፈልግም ስልጣን አለ እና እንዲህ ቢሆን ጥሩ ነው። ባላችን ግዴታ ዳር ካልተገኘ እኮ ማሳው ብርቅ አይደለም። ማሳው ጥሩ ነው እና ወልቅ ቢሆን ላንጭም ቢሆን ቢይዝም ማለት ነው። እና ይሄን ማለት የምፈልገው ምንድነው? የሙጭ የሚባል መሬት ለምሳሌ ስትገባ የምታቦካው ጭቃ ለጤፍ የሚሆን ማለት ነው። እና ስትዘራ ጤፍ በስርዓቱ የሚሰጥህ ያም አለ ለማለት ነው። እና እሱም ቢሆን እኛ አትልሰህ አርሰህ ምን ብለህ ከራይተህ እና በወቅቱ ስታርስና ስትዘራው ምርጥ ሰብል ታገኝበታለህ የማለት ነው። እና ስራ ስትሰራ ደግሞ ስራ ያስከብራል። ያንን ሁሉም አለ። ይሄ እያለ ለምን ወደማይገባ ውስጥ ተገብቶ የማይሆን ነገር ይሰራል ነው እኔ አባባሌ። እና አባባሌን አሁን ይኸው ስንት አንድ ወር ምናምን ሳልቆይ ቀረ። ከአንድ ወር በኋላ ደግሞ ተመልሼ ሳይ ትክክለኛ ነገር ነው ያለን ሳወራ የቆየሁት እና ልክ ነኝ ማለት ነው። አዋጪ ነው አየሁት። ልክ ነው መመለስም እጭ ባይ አልቅሻለሁ። ጢም ቆስሏል፣ ደምተናል፣ ስነ ልቦናችን ተሰብሯል፣ መከራ አይተናል። ስንት ቀን አልቅሻለሁ። ለብቻዬም አልቅሻለሁ። ሰው እያየኝም አልቅሻለሁ። ሰው ይይልኝም ብዬም አልቅሻለሁ። ይዘንልኝም ብዬ ባያዝንም በቃ ወደ ፈጣሪም አልቅሼ ብዙ ነገር በቃ ግን አብዛኛውን ብቻዬን አልቅሼበታለሁ። እና ለምንድነው እስከዚህ ጋር ድረስ ይሄስ እንዴት ነው ለምን ሊሆን የቻለው ብለን ስናስበው ያለመግባባት ብቻ ሳይሆን አሉ በቃ እኛ ብቻ ካላደረግነው እኛው ቆራጭ ፈላጭ ካልሆነ እኛ አዋቂ ካልሆንን ብለው ማለት ነው እኛን የሚያስቸግሩን። እና እሱም ደግሞ አይተውት እናንተ ብቻ ቆራጭ ፈላጭ ሳትሆኑ መቁረጥም አይደለም ማንደድም አትችሉም ብለው ማገዶ መሆኑን መቆራረጥም ወይንም ማሳነስም አትችሉም መሸንሸን ራሱ የማይችሉበት ምክንያቱም እንደዚህ ነው። ተውት ብለን የከለከልነው ለዛ ነው። ስራ ደግሞ የሚያስኬድ ማንኛውም ሰው ስራ መስራት ህፃን ልጅም እኮ ከዛ ጋር አንጣልበን ብለን ወይ ኩባያ ቀርታ አስባል ማለት ነው። ሄዶ ሲመለስ ወደዚህ ሲያመጣልህ አንተ ልጁ ስራ ለምዷል ማለት ነው። ወይንም ህፃን ልጅ ህፃን ሴትም ትሆን ስራ እየሰራ ነው ማለት ነው። አንተ ወደዛ ሸማኔዎች ቁጭ ብለው መደወሪያ ወደዛ ወርውሮ ወደዚህ የሚመልስ የሸማኔ መወርወሪያ አንዳንድ ጊዜ የሸማኔዎች መወርወሪያ ከዚህ ወደ ግራ ከግራ ወደ ቀኝ የሚያደርገውን ነገር እንደዚህ መጫወቻ መሃል ላይ አንሁንና ቀጥታ ወደ ስራ ብቻ። ያቺ መሃል ላይ ወደዛ የምትወረወረው ወደዚህ የምትወረወረው ስራ እየሰራሽ ነው። ሸማኔዋ የሸማኔ መወርወሪያ ማለት ነው። እና ስራ እየሰራሽ ነው ግን ስትል ለአንተ መጫወቻ ነው መስለህ እየተጫወትክ ነው መሰለህ። ያቺ ደግሞ ያንተን ታጫውታለህ። እንደዛ መጫወት ሳይሆን ስራ መስራት ነው። ሰው መጫወቻ ከዚህ ወደዛ ይሄድ ከዛ ወደዚህ አሁን እኔ እዛ ጋር እዚህ ጋር ከዚህ እንዲህ ይሄ ማለት የሸማኔው መወርወሪያው መደወሪያዋ ናት። እቺ ወደዛ የምትሄደው ወደዚህ ስትሽከረከር ከግራ ወደ ቀኝ ታጣፋታል። ከዛ ወደዚህ ወርውራታል። እሷ ግን ስራ ትሰራለች። ያ እየተወራወረች የምትሄደው ሸማኔ መሃል ላይ ምንድነው መወርወሪያ ናት። እና እሷ ለሷ ለሰውየው ስራ እየሰራባት ነው። ሁለተኛ ነገር ደግሞ ጨዋታን እንደ ጨዋታ የሚሰራቸው በቀላል ማለት ነው። ሁለተኛ ነገር ያቺ ወደዛ ወደዚህ ስትል እየሰራሽ ነው ስራ እየሰራሽ ነው። እንደዛ ደግሞ መሃል ላይ ሰው ወደዛ ወደዚህ ስትወረውር ለሰው መጫወቻ መሆን ነው። እንደዛ እንደ ሸማኔ መወርወሪያ ሰው መጫወቻ አይሁን ነው እኔ አባባሌ። እና እንደዚህ ካታስብ እና ይሄ ነው መሃል ላይ የተደረገ ነገር። ይሄን ደግሞ ያው አንፈልግም ብለን ወደ ትክክለኛው ስራ ስንገባ እውነት ስራና ስራ ላይ እንገናኝ ብለን አሁን ስራና ስራ ላይ ተገናኝተን ታይተናል። እና ስራ እንደዚህ መሰራት አለበት። ስራ ካልተሰራ መኖር ይቻላል? የምታዋጋውስ ብትሆን
ካልተሰራ የምትበላው ካልመጣልህ፣ ሬሽን ካልመጣልህ፣ መሳሪያ ጥይት ምን አንተ የምትፈልገው ማቴሪያል ካልተሟላልህ፣ ምን ቁጭ ብለህ ወሬ እያወራህ ከሆነ ማትሰራ ከሆነ ከማን ጋር ልትዋጋ? ማን ነው የምታሸንፈው? ይሄ ነገር ማወቅ አንድ ግድ ይላል። ስለዚህ ማሸነፍ ግዴታ የሚሆነው ደግሞ ቤተሰብንም በጎን እንደዚህ በስራም በምንም እዚህ ውጥረት ውስጥ ጠንክረህ ከስር ሾልከህ ስትወጣ ቤተሰብም ሳይጎዳ አንተም ሳትጎዳ፣ ቤተሰብም ሳይወድቅ አንተም ሳትወድቅ፣ ከምንም እንትን ሳትል። አሁን እኔ ቤተሰቤን አብዛኛውን ጊዜ ሞት አፋፍ ላይ የደረሱ አንድ እግራቸው አንድ ጉድጓድ ላይ የደረሰን ቤተሰብ ጥለህ መንገድ ላይ ለማኝ አርግተህ እዚህ ጋር ቁጭ ብለህ ስታወራ የምትውል ቢሆን ምን ትርጉም አለው? ምን ትርጉም አለው? አንተስ ምንድን ነው? ምን ይባላል? ምንስ አደረክ ይባላል? ግን ሄደ ጉዳታቸውን እያየ በሰውም እጅ ይኑሩ ችግር የለውም። ግን ሳይወርቁ የሰው እጅ ሳያዩ መንገድ ላይ ጎዳና ላይ ሳታስወጣ እንደዚህ ከደገፍክ በብርም ስጥ ከዚህ ማሰራ ምን በል፣ ግን እነሱ ጉዳታቸው ሳይደርስባቸው የድሃ ላይ ሳይደርሱ ሌቭል አርግተህ ከሰራ መልካም ነው እና ኢትዮጵያ ለዘላለም ትኑር። ኢትዮጵያ ትችላለች። ኢትዮጵያ እውነት ኃያል ሀገር ናት እና ባንችል ኖሮ የሰው መሳቂያ ነበር የምንሆነው ማለት ነው። መቻል ማለት ደግሞ ምንድን ነው? መቻል ማለት መጀመሪያ ራስን ማሸነፍ፣ ሁለተኛ ቤተሰብ መርዳት፣ ራስን መርዳት፣ ራስ ከማንም ዝቅተኛ ቦታ የሚያወርድህ መነሳት፣ ከወደቅበት መነሳት፣ ቤተሰብን እንዳይወርቁ መደገፍ፣ ከውርደት ራስን ማዳን፣ አገርን ማዳን። ይሄ የሆነው በምንድን ነው? በምክንያት ነው። ይሄ ደግሞ ጦርነት የመጣበት በምንድን ነው? በችግር የተነሳ ነው እንጂ ወደን አይደለም የገባንበት። ያ ደግሞ ምን ፈጠረልን? ጥረህ ተጣጥረህ ግረህ ተጋግረህ ሰው እንድትሆን ያደረጋል። ፈጣሪ ይመስገን ብለን መቀመጥ ነው። ተቀብለነው ያለነው ተቀብለነዋል እና እኔ እዚህ ጋር ታላቅ ወንድሜን ይቅርታ ጠይቄያለሁ። ይቅርታ በእግዚአብሔር ፊት ሙጥኝ ብዬ ጠይቄሃለሁ። ይቅርታ ለፈኝ። እኔ ማንኛውም ሰው አይደለም ታላቂን አይደለም እኔ ታናሽንም እንኳን አስቀይሜ ወስድቤ ማለፍ አልፈልግም። ኢትዮጵያን ሕዝብ በጠቅላላ አንዳንዶች የሰደብኳቸው ሊኖሩ ይችላሉና አሉም ደግሞ በንዴት ወይንም ደግሞ ለምን እንደዚህ አንሆንም ብዬ ደስ ያሰደብኳቸው ሰዎች ሁሉ ይቅርታ ይቅር ባይም ትልቅ ነው፣ ይቅርታ ጠያቂም ትልቅ ነው እና እወዳቸዋለሁ። እኔ ሰው ማስቀየም ስለማልፈልግ ብቻ ነው ሰው እንዲቀየመኝ። ሰው በልቡ ውስጥ ወይንም በአእምሮ ውስጥ የሆነ ነገርን ችግር አስቀምጦ እንዲወቅሰኝ የማልፈልግ ሰው ነኝና ያ በምንድን ነው ሁልጊዜ ሰውን ይቅርታ ብትለው ሰው ደግሞ ምንድነው ያለመሸነፍን ነው የሚፈልግ። ሰው ምንድነው የሚለው እንዴት እንደዚህ ይላል ያለመሸነፍ ወይም ደግሞ በህብሪት ዘላለም በህብሪት መኖር የሚፈልግ ሰው ይሄ የማያስፈልግ እንኳን የሰው ስህተት ከብረት ዝገት ይባላል። እንኳን ሰው እግዚአብሔር ይቅርላል እኮ ገለ ጨርስ ጭፍጭፍ አድርገህ ፈጣሪ ለካ ተሳስቻለሁ ይቅር በለኝ ስትለው ይሄን ሁሉ ነፍስ ገለ ጨርሰሃል ይቅር አለም አይልም። ያጠፋውን በማወቅም ባለማወቅም ያጠፋውን ኃጢአትን ይቅር ይልሃል። ይቅር ይበል እግዚአብሔር ያ በማወቅም ባለማወቅም ያደረገው ነገር ማለት ነው እና ስለዚህ ኢትዮጵያ ለዘላለም ትኑር። ኢትዮጵያ ትልቅ ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያን ያሳደጋት ፈጣሪ ምስጋና ይድረሰው። አመሰግናለሁ።